ሀይሚትዬ እንዴት ነው ተሻለሽ? የኛ ልዩ የኛ ድምቀት ዛሬ ደግሞ ለየት ያለ ባለ ሙዚቃ መታለናለች። ውዶቼ ማሮቼ ፍቅሮቼ ሙዚቃው ምንድነው? ምንድነው የኔ ልጆች ማለት ነው። እንግዲህ ከምንም በላይ እሷ ተሽሏታል አይ ቲንክ። እንደዚሁም ደግሞ ብሩክም ከች ብሏል ባይዘዊ ማለት ነው። ብሩኬ ሞቅ ደመቅ ባለ ሙዚቃ ከች ብሏል። ሜንሽን ግን ረስተዋል። የዘፈነው ግን ለማን ነው? ለሀይሚትዬ ማይስዊት ለሚስቱ ማለት ነው። ወይኔ እኔስ ጭንቅ ጥብብ ብሎኛል ማለት ነው። ለማንኛውም የብሩኬ ሙዚቃ የኔ ፍቅር ገኑ ካንቺ በላይ ወርጅሽ ከልፈ አዲስ ሆኜ ብታይ ለካ ይሄ ነው የእውነት ውበቱ ሳየው አፍቅሬ ሳውቀው ገባኝ ስሜቱ ያላረፈ አይኔ ወስዶ ካንቺ ጣሌ አሳረፈው ልቤ በፍቅርሽ ረታኝ ለካዬ ነው ክፍያው ለታገሰ ጉሻ ደሞዙ ቆይቶ ሲክሰው በፈቀደው መያዙ የመጀመሪያዬ ነው ሰው ስወድ አምሬ የመጀመሪያዬ ነው ሰው ስወድ አምሬ የመጀመሪያዬ ነው ሰው ስወድ አምርሬ በሚለው እንግዲህ ብሩኬ ከች ብሎላቸዋል። እውነት ነው እንደ ፍቅር እኮ በሚለው ነው ውዶች። እንግዲህ ሙዚቃውን ካዳመጣችሁ በላይ እንግዲህ በኋላ ዲሌት ይሆናል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ዘር ለገብሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማኑ ሰላም፣ እኔ ጋር አልሐምዱሊላህ ሁሉ አማን ነው። ውዶቼ ማሮቼ ፍቅሮቼ የመዳም ቅመሞችዬ ማለት ነው የምወዳችሁ የማከብራችሁ ዘዌ ኤኒዌይ የሀይሚዬ ሜሴጅ ምን አውቃለሁ ግራ ገብቶኛል። ብዙም ያው ፎከስ አድርጌ ያላዳመጥኩትም። ሙዚቃው ግን ምንድነው? ሙዚቃ አይደለም መልእክት ነው ያሰራጨችው። የሀይሚና ብሩኬ ሁሌ የሚያሰራጩት ለእኛ አስተማሪ ነው። እንግዲህ የመጀመሪያ ነው ሰው ስወድ አምርሬ በጣም አምሮ ነው የወደደው ብሩኬ ማለት ነው። የሁለት ዓመት ድካም ጥረት ነው እና እንወዳቸዋለን እናከብራቸዋለን። ሀይሚትዬና ብሩኬ ሁሌም ወደፊት የኛ አንደኞች የኛ የሚዲያ መምህሮች። ሰሞኑን ደግሞ ምፍታ ወንድማችን ገብቶ ያው ቲክቶክ ላይ ይገባል። እኛም እንቅልፋችን ተወዛግበዋል። ሚፍታን እያየነው ነው እንግዲህ ሚፍታ የሀይሚዬና የብሩኬ መከታ ነው። ከምር ዛሬ እንደውም ብሩክና ሚፍታ የወጡ ይመስለኛል። ያው ወጣ በሚለው ማለት ነው ከሀይሚትዬ ጋር ከምር ሚፍታ ጭንላችኋለሁ። ለማንኛውም እንደስቁ ማለት ነው። ከሄሉ ጋር እያለ ሄሉ ጋር ሄዳለሁ ላይክ እያለ ነበር ማለት ነው። እና ከምፍታ ጋር የወጡ ይመስለኛል። አይ ቲንክ ደስ ሜሴጆች እያቀረበ ነበር ምፍታ። ሲቀጥል እንግዲህ ዛሬ ሀይሚትዬም ተሽሏታል ብሎናል። 100% ተሽሏታል። እንደ መጀመሪያው ቀንቧ ብላ እንደምትመጣልን እርግጠኛ ነን። እንግዲህ ብሩክና ሀይሚትዬም እንወዳቸዋለን እንደዚሁም ደግሞ የማስተላልፈው ለአንዳንድ ወደ ሀገር ሊሄዳችሁ እምኒያ ሰማችሁኝ ዘር ለገበሬ በምን ላግኝሽ ለምትሉኝ ኤች በሚለው የሀይሚዬ ፕሮፋይል ፒክቸር ያለው እያያችሁ ነው። ቲክቶኩን ሳመጣ እኮ የኔ አካውንት እኮ ይታወቃል። እኔ አሁን ሰው መለየው እንደዛ ነው። አካውንት ይታወቃል ቲክቶክ አካውንቱ። ሲቀጥል ለመወዶቼ ማሮቼ ፍቅሮቼ አገር ለመሄድ ነው አገር ልንሄድ ነው በውስጥ ላወራሽ ፈልጌ ነው ለምትሉኝ አገር ሂዱ ማለትም ያው ሀገር ላይ ውዶቼ ማለት ነው። ኑሮ ያው ቢወደድም ዘና ፈታ እያሉ እየኖሩ ነው ብዙዎቹ ማለት ነው። እንደምንሰማው አይደለም ግን እኔና እናንተ እኔ ካለኝ ተሞክሮና ካየሁት ነገር በሚዲያ ሳይሆን ካየሁት ነገር ምንድነው? እኔ እናንተ ጠንክረን ከሰራን ከመዳም ቤት ብር ከያዝን ኢትዮጵያ መሄድ ቀላል ነው ማለት ነው። ግን ብር ካልያዛችሁ ያለማወቅ ስራም ስታጡ ጊዜያችሁ እንደዚህ ብንክን ካለ በትንሽም ብር ቢሆን አሁን ላይ እንደ ድሮ አይደለም። ሰራተኛ እያስወጡ ነው። ሰራተኛ አልፈልግም እያሉ ነው። ኮንትራት እያመጡ ስለሆነ ብራችሁን ያዙ። ብር ከያዛችሁ ግን አገር ለመሄድ ቀላል ነው። ረቢ ነው የምላችሁ ከሰራችሁ ማለት ነው። እኔ ነግሬያችኋለሁ። እኔ ወረቀት እያለኝ 6 ዓመት ኢትዮጵያ አልሄድኩም። ገባችሁ? ለምን ከሄዳችሁ ለሆነ ነገር መሰረት ነገር አስቀምጣችሁ ለመምጣት ነው። ለምን ሰው ይታመማል፣ የሆነ ችግር ሊደርስ ይችላል፣ ላንመለስ እንችላለን። ወረቀት ብቻ ስላለን አይደለም። አንድ አላህ ሱብሃነሁ ወተዓላ ስለከተበው ነው ስለጻፈው ነው።
ላልመለስ እችላለሁ ምን ሆናለሁ ብለን አርቀን ማሰብ እንዳለብን ነው። ባይዘው ወዶች ይሄኛው ሚሴጅን ጓደኛዬን ታውቋታላችሁ ፊሊፕ ኢንዶኔዥያን ሁሌ ያወራላችኋለሁ ትዝ ካላችሁ። ኢንዶኔዥያ አሁን እንደ ኢትዮጵያ አይደለም አርቀው አያስቡም ውዶቼ ማለት ነው። በቃ ዛሬ ሆዳቸው ከሞላ ሀላስ የነገን ይረሳሉ። ገባችሁ? እኛ ደግሞ ትላንትና ያለፍንበትን መርሳት የለብንም ብዙዎቻችን ማለት ነው። ታዲያ እቺ ጓደኛ ብቻ አይደለችም። በጣም እኔ እንጃ ቢስሚላ ሰው ሁለት ሆናችሁ እንዴት ትኖራላችሁ ይላሉ። እኔና እሷ ማለት ግን በጣም ባለውለታዬ ናት ከምነግራችሁ በላይ ብዙ ነገሮችን ማላወራላችሁ ነገር አለ። በጣም በቃ የሆነ ቦታ ሲሄድ ለስራ ሲሄድ ያው በሚለው በቃ በጣም ነው እንትን የምትለኝ ማለት ነው የምንሸፋፈነው። በጣም ጥሩ ልጅ ናት። እሷ ኮንትራት ናት ገባችሁ? ደሞዟም 1,200 ነው እና እኔ ዮምያም ራሱ እሰጣታለሁ ላይክ ገባችሁ? ያው ከልጆች ጋርም ስለሆንኩ ትንሽ ቢዚ ነው የምሆነው ዛት ታይም ነው የምለው ዛሬ ላይ አይደለም። እና ምን ላችሁ ፈልጌ ነው አትሂጂ ነው የምላት። ትንሽ ብር ያዥ ግን አሰማኝም። ወላሂ ነው የምላችሁ 3 አመት ሰርታ ትንሽ ብር ያዥ አትሂጂ ለምን ምን እንደምታጠፋ ምን እንደሆነ ዲስከስ እናደርጋለን። መጨረሻ ላይ የት ገባች? ሄደች። ጠብቂኝ እኔ ከኢትዮጵያ እስከምመጣ ስል ኡጋንዳ አምጥተው እሷ ሄደች። እኔን እንኳን አልጠበቀችም ትዕግስት ኖሯት ሄዳ። ታዲያ ባሏ ልጆች አሏት። እነሱ ደግሞ እንደኛ አይደሉም ማሻአላ። በሞተር ሲጋልቡ በል እንጂ 3ቱም ሲጋልቡ እሷ እግሯ 2 ቦታ ቅንጥስ አለ። 40 ቀን ምንድናት መታሻ ቤት ሆስፒታል ገባችሁ? ዛሬ ላይ ግን በጣም የሚገርማችሁ ልንገር የምትበላው የለም እና እህቴ ነው የምትለኝ ማለት ነው። እህቴ አንቺ የምትይኝን ነገር በሰማው ኖሮ ትለኛለች። ለምን እኛ ስለ ነገ አናውቅም፣ በደቂቃ ውስጥ ምን እንደሚያጋጥመን አናውቅም። ግን በተቻለ መጠን ሬዲ መሆን አለብን። እኔ ኢትዮጵያ ደርሼ ከ3 ወር በኋላ እመጣለሁ ብያለሁ። ምን እንደሚያጋጥመኝ ግን አላውቅም። ገባችሁ? እና አንዳንዴ ሰውን ሳይሆን ከራሳችሁ ጋር ነው መነጋገር ያለባችሁና እህቴ ነው የምትለኝ። እኔ አንቺ ያልሽኝን ብሰማ ኖሮ ነው የምትለው። ምን እዛ ሄዳ እንኳን ለሕክምና ከዚህ ነው እንዳለ ላክንላት ማለት ነው። ከአረቦቹ ምናምን እኔም ተነጋግረን እና እኔም ነግሬያቸው ለአረቦቹ ማለት ነው እንኳን ሕክምና የምትበላው አጣች ከ4 ልጆች ጋር ባሏ አይሰራም። ገባችሁ? ይሄ ነገሮች አሉ። ምሳሌ ነው የምነግራችሁ እውነተኛ ታሪክ እና ብር ሳትይዙ አገር ሂዱ አይደለም። እኔ በበኩሌ ጤና ካላችሁ ስራ ቢከብዳችሁ እያረፋችሁ ሰዓታችሁን እየተጠቀማችሁ ምግብ ካሌለ በገንዘባችሁ እየበላችሁ ከኢትዮጵያ ኑሮ እንትን አይልም እና ጠንክራችሁ ከሰራችሁ ኢትዮጵያ ለመዳም ቅመም ምንድነው ኢዚ ለሰራ ሰው ማለት ነው። ገባችሁ? ይሄን ይመስላል። ሲቀጥል ደግሞ እኛ ስም ማንበብ አልችልም ውዶች። እሺ አረብኛ ምንም ነገር አልችልም፣ ማንበብ አልችልም። ብዙዎቻችሁ ማለት ነው እኔ አልችልም። በፊት ያው መዳሜን ነው ምንድነው የሚለው ብዬ አረብኛ የምጠይቃትና የሀይሚቲን ፕሮፋይል ፒክቸር ያደረግሽናች ቀይ ቀሚስ አይ ቲንክ እንደዛ ማለት ነው። ይሄን ነገር መናገረው ለምንድነው ኮሜንታችሁ ትዝ ስለሚለኝ ነው። ስማችሁ ግን ያው አረብኛ ነው። ስለ ዩቲዩብን እንትን ተቀብሎኛል ወይ ምናምን እያልሽኝ ነው። ቪዲዮሽን ሳየው ሌላ አካውንት ይሁን አላውቅም። ሾርት ቪዲዮ ከሆነ ውዶቼ ሙዚቃ ምጭኑ ከሆነ አይቀበልም። ለምን በሉኛ። ሾርት ቪዲዮ ማለት ሰዓት የለውም። ዩቲዩብ ስትሰሩ 4000 ሰዓት ያስፈልጋቸዋል። 4000 ሰዓት እሱ የምታደርጉት ምንድነው? እኔ እንደማወራው የለም ይሄው እኔ እያወራው እኔ እንደማወራው በሃይሚና በብሩኬ አስተያየት እየሰጣችሁ 8 ደቂቃ ቪዲዮ ስትሰሩ ሰው ሳይላችሁ ነው። ቶሎ ቪዲዮ ስትሰሩ በቀን 6 7 8 ከቻላችሁ ማለት ነው። ልዩነት እያደረጋችሁ እንደኔ ማለት ነው እንደምታዩኝ። ሌላው ደግሞ ሊቭ በመግባት እንጂ ሾርት ቪዲዮ አይሆንም። ሙሉ ሙዚቃ የጫንሽው አይሆንም። መቼ ከሺህ በላይ ነው ሰብስክራይብ 1000 ነው የሚያስፈልገው። ግን ሾርት ቪዲዮ ላይ ከቲክቶክ እያመጣችሁ በፍጹም አይሆንም። ቲክቶክ እና ዩቲዩብ ቱማሽ ዲፍረንት ብዙ አይነት ልዩነት አለው ውዶቼ። በድምጻችሁ ብቻ ነው የሚቻለው። ሞኒታይዝ ስትሆኑ ደግሞ እንደኔ ማለት ነው እንደሌሎቹ ትዝ ሁሉንም እንደምታዩት ሞኒታይዝ ስትሆኑ እንደኛ ድምጽ ማስገባት ትችላላችሁ። የሃይሚቲ ምን እንደምትሰሙት ማለት ነው። ከዛ ነው ወዲያ ግን ቢያንስ 4000 ሰዓት ስለሚያስፈልጋችሁ ወቻወር 4000 ስለሚያስፈልጋችሁ በአንደበታችሁ አስተያየት ቪዲዮ ስሩ እንጂ ሾርት በፍጹም። አሁን እህቴ አረብኛ ጽሁፍ ቪዲዮ የለሽም። ሾርት ቪዲዮ ደግሞ እንኳን 100 ሰዓት እንኳን አይኖርሽም። 100 ሰዓት አይኖርሽም እርግጠኛ ነኝ። አንደኛ እኔ ይቅርታ አቋረጥኩ፣ ኮሜንት አነባለሁ። ስለዚህ ዩቲዩብ ለመክፈት ስታስቡ መጀመሪያ መጻፍ ምንድነው እንዴት ብላችሁ ለምን ሰርች በማድረግ 2 ስልክ ካላችሁ እንዲቀላችሁ ከአንደኛው እያያችሁ ወደ አንደኛው የሚያስፈልገው ለዩቲዩብ ኦንሊ 1 ስልክ ነው። ግን እንዲቀላችሁ ዩቲዩብ አከፋፈት ብላችሁ
ሰርች ታደርጉና ዩቲዩብ የሚያስተምሩት አሉ እና አቦጊዳ ብዙዎቹ ገባችሁ። እኔ ያኔ ይሰራሉ ለምን ይዋሻል በፊት ማለት ነው። ሲቀጥል ደግሞ አሁን የልጆች ድምጽ ምናምን ይኖርብኛል። ለዛ ነው ሲቀጥል ደግሞ ውዶቼ ምንድነው ሰርታችሁ እንዳትደክሙ እኔ ያሳለፍኩትን ነው የምነግራችሁ። እንዳትደክሙ መጀመሪያ ጠይቁ። ከዛም በኋላ አንድ ቪዲዮ ተሳስታችሁ እንዳታጠፉ። ቪዲዮ ሲጠፋ ችግሩ ምንድነው ዘርዬ ካላችሁኝ፣ ቪዲዮ ከጠፋ አይታይም ቪዲዮአችሁ። በፊት 4000 የሚታየው 100 እይታ አይኖረውም። ገባችሁ? እኔ ያለማወቅ ለአቦጊዳ 5000 ብር ከፍዬው በኢትዮጵያ ማለት ነው የኔና ልዩና ቻናልን ከዛን ሰዓት ሞልቶልኛል ምናምን ስል ቪዲዮሽን አጥፊ አለኝ። እሱም ስራ በዝቶበት ነው። በጣም የሚገርማችሁ ነገር ቪዲዮን ሳጠፋ እይታ ከ4000 ምናምን ነበር የሚታየው፣ ሙትት ብሎ 100 አይታይም። እንደውም ለሰው ስልኩን ሰጥቼ መጥቻለሁ ኢትዮጵያ። ገባችሁ? እና ብዙ እንደዚህ ቻናል ይሄን ይመስላል። ቪዲዮ አታጥፉ። እኔ ሜሴጅ ማናችሁም ዩቲዩብ የምትሰሩ እህቶቼ እኔ የምታዳምጡኝ ቪዲዮ አታጥፉ። እንደኔ ደግሞ ሞኔታይዝ የሆናችሁ 1 ደቂቃ 2 ደቂቃ ከምትሰሩ 8 ደቂቃ ብትሰሩ ጥሩ ነው። 5 ደቂቃ 7 ደቂቃ ባሰሩ ጥቅም ያለው 8 ደቂቃ ቆንጆ ነው ማለት ነው። 8 ደቂቃ 7 ደቂቃ ከ50 ሰኮንድ ብትሰሩ 8 ካልሞላ ከ1 ደቂቃ እኩል ነው ማለት ነውና በርቱ።